ኮሜንቱ ክፈቱ ምዕመናን ይሳተፉበት። ከኢስተርን ኦርቶዶክስ ጋር ያለ ልዩነት የቃላት ልዩነት ነው ያለችው የቱ ጋ ነው? ቲክቶክ ላይ ፖለቲካ መስራት አይቻልም። በተለይ እኔ ባለሁበት ቦታ አሁን ማስረጃ ብቻ ማስረጃ ጨረስክ? አይደለም መሀል ላይ ገባለሁ ብያለሁ። እኔ ባለሁበት ፖለቲካ መስራት አይቻልም። ቻው ማለት ማስረጃ የለኝም ማለት ነው። እስካሁን ሲሰሩ የነበሩትን ፖለቲካ አይሰሩም። እኔ ባለሁበት እሺ፣ ልመልስልህ። እሺ፣ በካቶሊክ ቤተክርስቲያን፣ በኢስተርን ኦርቶዶክሳውያን እና በኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው የሚል እንደዚህ በጣም ዝም ብሎ የተበላሸ ጥያቄ ምን ነበረ? ማስረጃ ነው የጠየቀኝ። ማስረጃውን ልሰጥ። ቆይ ጥያቄን ያስታውሱ። ጥያቄ ምን ነበር? ምንም ይኸውልህ፣ ገና ትምህርትህ እኮ ባይዘው ጥያቄ ምን ነበረ? ቀሲስ ዲበኩ ጭንቅ የሚል ጥያቄ ምን ነበረ? ጭንቅ እንዳልክ የራሱን ይመልሳል። አንተ ምን አገባ? እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ። ሰላም ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? እስከ ዛሬ ተናግሬ አላውቅም። ላለፉት 2 ዓመታት ፐርሰናል አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም። ባይዘው ተደራጅተህ ብትመጣ አትቋቋመኝም። ባይዘው በግልጽ ነው የምናገረው። ይሄን በጣም በተደጋጋሚ ቆይ ማንም እንዳያስቆም እዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ 5ቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ። መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። እኮ ትክክል አይደለም። ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ። ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚንም እንትን ዲቤት እንትን እኮ አደረከው። እኔ እኮ እየጠየቀው አይደለም። እንደዛ ከሆነ እኔም ልጠይቅ፣ አንተ የምንጠይቅ እንደሱ ምን ችግር ኖሮብኝ ጠይቀኝ። የፈለግከውን ብጠይቀኝ እኮ እንዳንተ እኮ አራውንድ ቡሽ እኮ አልዞርም። ቀጥታ ነው መልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው መልስና ጥያቄ ጠይቃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እሺ እኔ ጠይቃለሁ፣ ልመልስ። እሺ መጀመሪያ ይሄን መልሳ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? ልመልሳ። ሲስ ድምፅ አሰማ። ሲስ አንዴ ድምፅ አሰማ እንዳይዘረግፍ። እዛ ላይ ደግሞ በተቻላችሁ አቅም ወደ ርዕሱ ተመለሱ። እሺ ሲሲ በቃ ሚት አድርገው። እሺ ምንድነው አኬ እየጠየቀኝ ያለው? በ17ኛው ክፍለ ዘመን ላይ ነበራችሁ ወይ እያለ ነው። አይ ቲንክ ስለ ፔንቴኮስታል ነው እያወራ ያለው። እኔ ደግሞ እያልኩት ያለሁት በ17ኛው ክፍለ ዘመን ላይ ብቻ አይደለም፣ ከዜሮ ጀምሮ ከመጀመሪያው ከ50ዎቹ ጀምሮ በባለ 50 ቀን ከሐዋርያት ሥራ ጀምሮ ከቤተክርስቲያን ተከላ ወቅት ጀምሮ አለ። እባክህ ልመልስ። እኔ እየመለስኩ እኮ ነው። ከዛ አልመለሰልኝም ትላለህ። ችግር የለውም እሱ ለምን አልልም። አንተ ዝም ብለህ የመጣልን እንደፈለግህ አውርተህ ከዛ በኋላ ከደከምን በኋላ አልመለሰልኝም ተብሎ መታለ። አንተ የፈለግከውን እንደዚህ ነው። ሁልጊዜ ለቅሶ ነው። አንድ የሚጫወትበት ሰው ካላገኘ ኦኬ፣ እና ሀሳቡን የሚያውቅ ሰው እና እሱን የሚሻል ሰው ካለ ይሰቃያል። አኪ በጣም ትልቅ ኢጎ ስላለበት በጣም ነው የሚሰቃየው። ነጥብ በቃ ማያስጥለው ሰው ካገኘ ይታመማል። አሁን እንደዛ አይነት ህመም ነው የገጠመው። እዚህ ጋር መስማት አልፈልግም ይለኛል እና የፈለገው እሱ መስማት የፈለገውን ነው መስማት የፈለገው ከኔ አፍ ማለት ነው። ስሙት፣ በደንብ ስሙና ታዘቡ። ጥያቄ ልጠይቅ። አንተ ጥያቄ ልጠይቅ። አንዴ ተረጋጋ። ቆይ እሺ፣ አንዴ ጥያቄ እቀበላለሁ አላልክም? ተቀበልሽ። ተረጋጋ አንዴ። ቆይ እሺ፣ ጥያቄ ስትጠየቅ ጥያቄ ተቀበል ትላለህ እንዴ? ጥያቄ ልመልስ እምቢ፣ ልጠይቅህ እምቢ።
ምን ትመልሳለህ? 17ኛው ክፍለ ዘመን ላይ አለ የለም ምስል ምን እኮ ስመልስ እኮ አስቋረጥከኝ እኮ እንዳትገባ ብዬ ኤፍሬም ገባህ እኮ። ተው በቃ ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ አይነት ጉንጫ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተመሳሳይ እንዴ? ከአመት አመት እንዴ ጉንጫ አልፋ የሚያዳርቅ ነገር ጥያቄ ጠይቀህ ልመልስ ስልህ መሀል ላይ እየገባ ጥያቄም መልስም ፈርተህ ጥያቄም ፈርተህ ነውን? ይቻላል ላኬ ጥያቄን ልመልስልህ እምቢ፣ ልጠይቅህ እምቢ። ግን ታዲያ ምንድን ነው ማድረገው? ነው ጥያቄ እንዲመለስም ማትፈልግ ከሆነ እንድትጠይቅም ማትፈልግ ከሆነ ምንድን ነው ማድረገው? አንዴ ቆይ እሺ፣ እንመለሳለን ወደ ጸጋ ብቻ እንመለሳለን። አሁን እኮ ጸጋ ብቻ የሚለው ትምህርት ጋር ለማምጣት እኮ ነው እኔን ያነሳ። ትመልስ እኮ እየገባህ እኮ ነው አኬ። ለመጨረሻ ጊዜ አንዱን ጥያቄ ይህንን ጥያቄውን ሁላችሁም ስሙት። መልስ ትፈራለህ ያለው ያው ይሄ የፖለቲክ ወሬ ነው፣ የቲክቶክ ወሬ ነው። ችግር የለውም እንደሱ ቁጥርን ዝም እንለዋለን። ግን መልስ ፈርተሃል ብሏል። መልሱን ግን ስሙት ሁላችሁም። ጥያቄው ምን ነበረ? ፔንቴኮስታል ቸርች ይሄ እነዚህ በፕሮቴስታንት ብቻ እየተባሉ 5ቱ ብቻዎች አሉ አይደለ? ሶላዎች ተብሎ የሚነገሩላቸው እነሱ እንደው በስም ደረጃ እንኳን ይመጡት በኋላ በ17 ክፍለ ዘመን ምናምን እነዚህ በስም ደረጃ ሲመጡ ጴንጤዎች ያኔ በዛ ክፍለ ዘመን ላይ ጴንጤዎች ነበሩ የሚል ጥያቄ ነው ያቀረብኩት። ወንድማችን እየዞረ አይ አንደኛው ክፍለ ዘመን ላይ በባለ ጴንጤኮስቴ ማለ ምናምን እያለ ነው። እሱ አይደለም ጥያቄ። እኔ የዚህ ሰዓት ግን ነበሩ ያኔ ኖሩ አልኖሩ ጉዳይ አይሰጠኝም። አሁን ስለሱ አይደለም ጥያቄ ብያለሁ። በዚህ ሰዓት ግን ብቻዎቹ በሚመጡበት ሰዓት ሲጀመር ጸጋ ብቻ የሚባል ነገር ሲመጣ የሉትራንና የሪፎርመር ነው እንጂ አንተ አይደለም የሚል ነገር እያመጣው ስለሆነ ያኔ እነዚህ ስሞቹ ሲመጡ በስም ደረጃ ሲመጡ ጴንጤ በ17ኛው ክፍለ ዘመን ነበረ አልነበረም? ከነበረ ለ17ኛው ክፍለ ዘመን ማስረጃ አውጥቶ ያሳየ የሚል ነው። ይኸው ስሙታውን መልሱ እንዳትገባ አመሰግናለሁ። ጥያቄውን በደንብ ሲጠይቅ ሰምታችኋል ብዬ አስባለሁ። እኔም ለምናችሁ እናንተን የኔን መልስ ደግሞ በደንብ እንድትሰሩ። በነገራችን ላይ እኔ የምመልሰው አብሶሉት ትሩዝ ነው። እሺ ኦፒኒየን አይደለም አሁን የምነግራችሁ እና ሊስን ኬርፉሊ። እኔ የምመልሰውን መልስ ማለት ነው። ነበረ ወይ በ17ኛው ክፍለ ዘመን ፔንቴኮስቴ? ኦኬ አዎ ነበርን። የነበርነው በ17ኛው ብቻ አይደለም። እኛ የነበርነው በመጀመሪያ በቤተክርስቲያን ተከላወቅ በ50ኛው ክፍለ ዘመን ጀምሮ ነው። ኦኬ ከ30 እስከ 50 የተለያየ እንትን ስላለ ራይት ሶ በቤተክርስቲያን ተከላወቅት ጀምሮ ነበርን እኛ። አዎ ቤተክርስቲያን አብያተ ክርስቲያናት በዛን ወቅትም የነበሩት ጠቅላላ ፔንቴኮስታል ናቸው። ማስረጃ ከተጠየቁ አመጣለሁ። ሐዋርያ ቅዱስ ጳውሎስ ደብዳቤ የሚጽፍላቸው የነበሩት በሙሉ ፔንቴኮስታሎች ናቸው። አዎ ማስረጃ አመጣለሁ። ማስረጃ አምጣ ከተባልኩ ፔንቴኮስታል ስለመሆናቸው ማለት ነው። ስለዚህ አልተቋረጥንም። እስከ መቼ? እስከ ዛሬ ድረስ። በ17ኛው ክፍለ ዘመን ነበራችሁ? አዎ ነበርን። እንዴት ነው? ቅደም ተከተሉን እንሂድ። ሂስቶሪካል እስቲ ትረስ እናድርግ፣ ወደኋላ ሄደን ማለት ነው። ምንድን ነው የነበረው? አንድ ቤተክርስቲያን አልነበረም እንደ የነበረው? ምንድን ነው አሁን ዋዩ ቴክን አዘፉል አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ ካቶሊክ ምናምን የሚባል ቤተክርስቲያን የለም። እኔ ልጠይቅስ ብል ምጠይቅህና ማትመልሰው ጥያቄ ይሄ ነው። አሁን እኔ ልንገርህ፣ ከምመልስም ከሆነ ጠይቀኝ ትለኛለህ፣ መልስልሃለሁ። አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ የሚባል ካቶሊክ የሚባል ፕሮቴስታንት የሚባል በአዜ ዲኖሚኔሽን አልነበረም። ኦኬ አንድ ቤተክርስቲያን ነው የነበረው። ከዛ በኋላ በተለያዩ ወቅቶች መለያየቶች እንደነበሩ ታውቃላችሁ። ኦኬ ከኦርቶዶክስ እና ካቶሊክ ኢስተርን እና እንደገና ደግሞ ራሱ የነ አኬ ማለት ነው ዋዶ አይኮሊት ኢስተርና ኦሪየንታል እንደዚህ ተብሎ በተለያየ ጊዜ ክፍፍሎች አሉ እንደምታውቁት ማለት ነው። እንደዛ ክፍፍል እየመጣ ነው አሁን ናው ዴይስ ያለንበት የደረስ ነው ማለት ነው። በአክኔ ዴይስ ግን ቤተክርስቲያን የነበረችው አንድ ቤተክርስቲያን የነበረችው አዜ ዲኖሚኔሽን ፔንቴኮስታል እንትን ምናምን የሚባል አልነበረም። ያቺ ደግሞ አንዷ ቤተክርስቲያን ፔንቴኮስታል ነች ብዬ ነው ማምነው። ለዛ ስክሪፕቸራል እንትኖች ማምጣት እችላለሁ። ኦኬ ሉተር፣ ስለ ሉተር ተነሳ። ከየት ነው የመጣው? ከካቶሊክ አይደለም እንዴ? ከካቶሊክ እኮ ነው ሉተር ተቃውሞ ነው የወጣው። ማን ነው አፖስቶሊክ ትራዲሽን የተከተለው? ማን ነው አፖስቶሊክ ሰክሴሽን የተከተለው? ኦርቶዶክሱ ካቶሊክ። እነሱ እኛ እናንተ እነሱ ትላላችሁ። ሰንሰለቱን ይዘን ከመጣን ልዩነት የለም በእናንተና በእነሱ መካከል። ሰው እሱ ስኬት ነው ከጓሮ የበቀለ ችግኝ ነው እንዴ? አይደለም። ከካቶሊክ የወጣ አይደለም እንዴ? ከዛው ከካቶሊክ ነው የወጣው። ሉተር አይደለም፣ ሪፎርመር ነው መታደስ አለበት አለ። በዛን ጊዜ የነበረ ዝብርቅርቅ የወጣ ነበር። ስክሪፕቸራል ያልሆኑ እንደ እግዚአብሔር እውነት ያልሆኑ ነበር። ሰው ሉተር አዲስ ሃይማኖት ፈጠረ? ኖ ዌይ። ባክ ቱ ኦሪጂን ነው ያለው። ወደ መጽሐፍ ቅዱስ እውነት እንመለስ፣ ወደ ነበረው እውነት እንመለስ አለ። ስለዚህ ወደ ነበረው እውነት እንመለስ ሲባል ቅድም የነበሩ ዝርዝር ሀሳቦች ተነሱ። ሶላዎቹ ለምሳሌ ሉተር ጽፎ ያመጣቸው ስክሪፕቶች አይደሉም፣ መጽሐፍ ቅዱሳዊ ናቸው። ስያሜ ነው የተሰጣቸው። ኦኬ
ስያሜ ተሰጥቷቸዋል። 5ቱ ሶላዎች ተብለው ስያሜ ተሰጣቸው። ግን ትምህርቶቹ የነበሩ ናቸው። ልክ እንደ ስላሴ ማለት ነው። ስላሴ እንትን አለው ብለው ይነግሩናል። እኛን ስላሴ ማለት ሰለሰ ከሚል የግዕዝ ግስ የወጣ ነው። ኦኬ አሁን ሰዎች ሄዱና መጽሐፍ ቅዱስ ላይ ስላሴ ያለ ወይ ብለው ሲንከራትቱ ይላሉ። ማን ፈልጋለሁ? ሲጀመር ቃሉ የመጽሐፍ ቅዱስ ሳይሆን የስነ መለኮት ቃል ነው። ሶስትነት ማለት ነው። መጽሐፍ ቅዱስ ውስጥ ሶስትነት ካለ ስላሴ አለ ማለት ነው። የአብ የወልድ የመንፈስ ቅዱስ ስም ነው ስላሴ ማለት። ሶስትነት ማለት ያ ልዩ ሶስትነት ነው ስላሴ የተባለው። ስለዚህ አሁን ነገረ ማርያም እንላለን፣ ነገረ ፍጻሜ እንላለን። እስካቶሎጂ ትምህርትን እነዚህ መጽሐፍ ቅዱስ ውስጥ ሄደህ እስካቶሎጂ ትፈልጋለህ እንዴ? ልክ ሶላ ስክሪፕቸራ ማለት እንደዛ ነው። ስያሜ ነው፣ ለትምህርቱ የተሰጠ ስያሜ ነው። ነገረ ማርያም ብለህ መጽሐፍ ቅዱስ ውስጥ አትፈልግም መቼስ። ነገረ ማርያም ማለት ስለ ማርያም እንግዲህ ያለ ትምህርት ነው አደለ? ልክ እንደዛ ማለት ነው ሶላ ስክሪፕቸራ ማለት። ስለዚህ ያ ስያሜ በሚሰጥ ጊዜ ነበር አደል? እኛ ፕሮቴስታንት አደለንም እንዴ? የፕሮቴስታንት ሪፎርመር አደለም እንዴ ሉተር? እና ኬት ነው የመጣ ነው እንዴ? ሰው ፔንቴኮስታል የወጣ 16ኛው ክፍለ ዘመን ላይ ምናምን እናንተ ሪቫይቫል ትቆጥራላችሁ። ኖ እኛ 16 አሱዛ ስትሬት ምናምን አይደለም። መጽሐፍ ቅዱስ አይነን የነበረው አንዲቷ ቤተክርስቲያን ውስጥ የነበርነን። አፖስቶሊክ ሰንሰለቱን ራሱ እንጠብቅ ከተባለ አፖስቶሊክ ሰክሴሽንን እንቁጠር ከተባለ ወደ ኋላ ሄደን ትሬስ እናድርግ ከተባለ ምንገባው እዛው ነው። አሁን የምነግርህ ውስጥ እዛው እነ ጳውሎስ የነበሩበት ሃይማኖት ውስጥ ነው ምንገባው። ምክንያቱም እኛ ከጓሮ የበቀልን ችግኞች አይደለን፣ ይወጣነን። ስንለያይ ከእናንተ ጋርም ስንለያይ ነበር። ከዛ ከካቶሊክም ስንወጣ ነበረ። አሁን ፔንቴኮስታል የምትለው እዛው ከሉተር አስተምሮት ምንድነው? ሪፎርም የማድረግ ነገር ነው። በየጊዜው በየተለያየ ጊዜ የሆኑ የተበላሹ ነገሮች ሲኖሩ አይ ይሄ ነገር ትክክል አይደለም ወደኋላው እንመለስ ነው። ሪፎርመር የሚባሉት ለዛ ነው። አዳሾች ናቸው እንጂ እነሱ ፈጣሪዎች አይደሉም። ይብቃሽ። ጌታ ኢየሱስ እንደዚህ ነው። እውነቱ ይሄ ነው። አብሶሉት ትሩዝ ነው። ትጠጣለህ ይሄንን ማለት ነው። አብሶሉት ትሩዝ። ፔንቴኮስታል ነበር ወይ ትላል። አሁን ይሄ the most dumbest question in the planet honest to God ይሄ ማለት ነው። ፔንቴኮስታል ነበር ወይ እንዴ? ፔንቴኮስታል ምንድነው እንዴ? ፔንቴኮስታል እኮ እንቅስቃሴ ነው። ፕሮቴስታንቶች እኮ በቅድስና በጾም ጸሎት ምናምን ሲጸልዩ እኮ ነው። ይሄ እንደ አዲስ በዛች በነበረችው አካባቢ ላይ አይደለም እንዴ? እናንተ አሱዛ ስትሬት እንኳን ብላችሁ የምትሉት እንዴ? ክርስቲያኖች እኮ ናቸው እነሱ። ፕሮቴስታንቶች እኮ ናቸው እንዴ? ሉተር ፕሮቴስታንት አይደለም እንዴ? እናንተ ምንድናችሁ እንዴ? ኦርቶዶክስ ብለህ የወጣው። በነገራችን ላይ እነ ኤቢ ዶክተር ዳኒ ምን እዚህ ስላላችሁ አሁን አልቀጥለውም ያንን እንጂ የሚያስቅ ነገር ደግሞ እዚሁ ላይ ይናገር። እኔ ሰውን እንዴት እንደሚንቀው እግዚአብሔር ይኸው። ይሄ ልጅ አይ ዶንት ኖ ወይኔ ጴንጤ ቢሆን ይሄ ልጅ እኮ ጌታ ኢየሱስን ሁለት ቀን እኮ መስበክ አይችልም። ጴንጤ ቢሆን በኢየሱስ እዛ ሁሉም ቃለ ሕይወት ያሰማልን። ዲኖሚኔሽን አይደለም ጭራሽ ኦርቶዶክስ አለ ከዚህ በፊት ደግሞ እነሱ አፖስቶሊክ ሰክሴሽንን የተከተሉ አይደሉም አንልም ስትል ሰምቻለሁ። ከዚህ በፊት ካቶሊክንም ኢስተርን ኦርቶዶክሶችንም ማለት ነው። እና ግፍ ነው የምትሰራው በሚሰሙ ሰዎች ላይ ማለት ነው። እውነቱ ይሄ አይደለም እንዴ? ወደኋላ እንቁጠር 17ኛው ላይ ነበርኩ ትላል። እነ ሉተር ሲኖሩ ነው። የት ነበርኩ? እነ ሉተር የሚያምኑትን እምነት አይደለም እንዴ? እኔ ማምነው ፕሮቴስታንት አይደለሁም እንዴ? እንዴ አሁን ያሉት ፔንቴኮስታል ዲኖሚኔሽኖች ፔንቴኮስታልን ፕራክቲስ የሚያደርጉ ዲኖሚኔሽኖች ፕሮቴስታንቶች አይደሉም እንዴ? እና ነበሩ የምትለው ይሄ ነገር እንደ አክሊል ብቻ አይደለም። የኢትዮጵያውያን እንደ ኢትዮጵያን የታመምንበት ነገር ነው። ይህም ብቻ ብዬ ለነይብ ይሰጣቸዋለሁ። ኢትዮጵያን በዚህ ጉዳይ ላይ የታመምንን ኢትዮጵያውያን በጠቅላላ በታሪክ እንኳን ከስክሪፕቸሩ እንኳን ብንወጣ በታሪክ አንጻር ራሱ እንደዚህ አይነት ህመም አለብን። ምን አይነት ህመም መሰላችሁ? ቆይ አንድ መርፌ ልስጣችሁ ዛሬ ማለት ነው። ምን አይነት ህመም አለባችሁ? ለምሳሌ ምን ሲባል ሰማው? አይ የአድዋ ድልን ጴንጤዎች የአድዋ ድል እንግዲህ ባህል ስለሆነ እሱን ልናገር ብዬ ነው። አሁን ቅርብ ጊዜ የአድዋ ድል ባህልን አክብረናል። እንግዲህ የአድዋ ድል በጣም የሚያኮራ በእኛ በኢትዮጵያውያን ዘንድ በጣም ትልቅ የሚያኮራን ታሪክ ነው፣ ባህል ነው። እንደምታውቁት አባቶቻችን እንግዲህ ኢትዮጵያውያን በሙሉ ከጫፍ እስከ ጫፍ ሄደው በኋላ ቀር መሳሪያዎች የተደራጁ ወራሪ ኃይሎችን ገጥመው ያሸነፉበት እና ለሀገራችንን ያቆዩበት ታሪክ ነው። ደማቅ ታሪክ ነው። የተከበረ የተወደደ ታሪክ ነው የአድዋ ድል ታሪክ እንደምታውቁት። እና አንዳንድ ሰዎች ምን ሰንበት በዛው ታከሙ። እንደ ኢትዮጵያውያንም ይሄ ሕክምና ስለሚያስፈልጋችሁ ነው። ይሄ መርፌ ብዙ ሰው መቀበል አለበት። አክሊል ላይ ያለ በሽታ ብቻ አይደለም። ሌሎቻችሁም ይሄን መቀበል አለባችሁ። በተደጋጋሚ ምን ሲሉ ሰማለሁ?
የአድዋ ድል በዓል ላይ ፕሮቴስታንቶች አልተሳተፋችሁም አይነት ነገር ሲናገሩ ሰማለሁ እና ሌሎቹንም ሃይማኖቶች እንደዚህ እንትን ላሉ አይገባኝም። እኔ አሁን ፕሮቴስታንት ስላሉ እሱም ብቻ ልያል አልነበራችሁም ምናምን ይላሉ። ኦኬ እና ይሄ ህመም ነው። አሁን ይሄ ህመም ነው። አሁን ይሄንን ህመም ላክምላችሁ። እንዴት መሰላችሁ የሚታከመው? ለምንድን ነው አድዋ ድል ባህል ላይ የላችሁም የሚሉት እነሱ? ኦኬ ፕሮቴስታንቲዝም ሙቭመንት የመጣው ኢትዮጵያ ውስጥ በዚህ ጊዜ ነው ይላሉ ብለው ያምናሉ። እውነትም ነው ደግሞ ኢትዮጵያ ውስጥ እንደምታውቁት ኦርቶዶክስ ቀደም ሃይማኖት ነች። እንደምታውቁት ኢትዮጵያ ውስጥ የኦርቶዶክስ ሃይማኖት ቀደምት ሃይማኖት ነች፣ በጣም በብዙ ርቀት ማለት ነው። ከዛ በጣም በብዙ ቆይቶ ከዛ እስልምና ገብቷል ወደ ኢትዮጵያ። ከዛ በኋላ ደግሞ ከብዙ ቆይታ በኋላ ደግሞ ፕሮቴስታንቲዝም እንቅስቃሴ ደግሞ ወደ ኢትዮጵያ ገብቷል። ኦርቶዶክስ የመጀመሪያ ሃይማኖት ነች፣ ትልቅም ሃይማኖት ነች። ስቲል ናው ማለት ነው ኢትዮጵያ ትልቁ ሃይማኖት ነች። እነሱ የሚያስቡት ምንድነው? አድዋ ላይ አልተዋጋችሁም ሲሉ ምንድነው የሚያስቡት? ፔንቴኮስታል ወይም ወሬቨር ጴንጤዎች በሎካል ስማችን ወይም ወንጌላውያን በዛን ወቅት አልነበራችሁም ነው። ኦኬ ሌሴይ እስልምናም በዛ ወቅት አልነበረም እንበል፣ ፕሮቴስታንቲዝምም ሃይማኖት ኢትዮጵያ ውስጥ አልነበረም እንበል። ኦኬ እንደዛ ብለን እንውሰድ። አልነበረም በዛን ወቅት እነዚህ ሃይማኖቶች አልነበሩ። አንድ ነገር ይሄ መታከም ያለበት ነገር አለ። በጣም ብዙ ሰው አይምሮ የታመመበት ነገር ነው ይሄ የምነግራችሁ፣ እንደ ኢትዮጵያም ማለት ነው። ለምሳሌ እስልምና ታውቃላችሁ፣ ኢትዮጵያ ውስጥ በጣም ቆይቶ የገባ ሃይማኖት ነው። ኢትዮጵያውያን ሙስሊሞች ከመካ መዲና ተጭነው የመጡ አይደሉም። ከመካ መዲና ተጭነው የመጡ ሙስሊሞች አይደሉም። ኢትዮጵያ ናቸው። ኢትዮጵያ ውስጥ የነበሩ ናቸው። ከዛ በፊት ክርስቲያን የነበሩ፣ ኦርቶዶክስ የነበሩ፣ ጣዖት የሚያመልኩ የነበሩ፣ የተለያዩ ባህላዊ እምነት የሚያመልኩ የነበሩ፣ እንደዛ የሚያመልኩ የነበሩ ኢትዮጵያዎች ናቸው። ኢትዮጵያውያን ናቸው። ፕሮቴስታንትም ከሆነ ሀገር ኔሚት እናንተ ክሌም ከምታደርጓቸው ሀገሮች ከጀርመን ከአሜሪካም ከምናምን ተጭነው በአውሮፕላን የመጡ ሰዎች አይደሉም። ኢትዮጵያውያን ናቸው። ኦርቶዶክስ የነበሩ፣ ሙስሊም የነበሩ፣ ባህላዊ ሃይማኖት የሚያመልኩ የነበሩ፣ በጥንቆላ የሚያመልኩ የነበሩ፣ የተለያየ እምነት የነበራቸው ናቸው። ኢትዮጵያውያን ግን ናቸው። ኢትዮጵያውያን ናቸው እነዚህ ሰዎች። አሁን ይሄ ብዙ ሰው አእምሮ የተበላሸ ነው በዚህ ጉዳይ ላይ ማለት ነው። ኢትዮጵያውያን ናቸው እነዚህ ሰዎች። ከዛ ወደ ኢትዮጵያ መጣ እስልምና እንደምታውቁት። ከዛ የኢትዮጵያ መንግስት በዛን ጊዜ የነበረው ንጉስ ተቀበላቸው። ኦርቶዶክሳውያን ተቀበሉ እስልምናን ማለት ነው። ተቀበሏቸው ማለት በእንግድነት ተቀበሏቸው እና አስተናገዷቸው። ከዛ እነዛ ሰዎች ሰበኩ፣ ሃይማኖታቸውን አስፋፉ። ሰዎች ተቀባይነት አገኙ በኢትዮጵያ። እነዚህ ኢትዮጵያውያን ናቸው ስቲል። አሁን ፍቅር ሲዝም የሚባል ሃይማኖት ሰውዬ አለ። ጣቱን እንደዚህ ወደ ላይ እንትን ብሎ ፍቅር ሲዝም የሚል ሰውዬ አለ። ይሄ ሰውዬ ከሆነ ከጣሊያን ከጃፓን የመጣ ሰውዬ አይደለም፣ ኢትዮጵያዊ ነው። ነገ ሁለት ሰዎች የሚከተሉት 2 4 6 ሰዎች ቢኖሩ እነዚህ ሰዎች ከሆነ ሀገር የመጡ አይደል፣ ኢትዮጵያውያን ናቸው። ከዛ በፊት ልጁ ሃይማኖቱ ኦርቶዶክስ የነበረ ልጅ ነው። ምን ይሆናል መሰለ፣ ጣሊያን ላይ ሲዋጉ የተዋጉት ኢትዮጵያውያን ናቸው። ሃይማኖታቸው ኦርቶዶክስ ሊሆን ይችላል፣ ወይም ሃይማኖት የሌላቸው ሰዎች ሊሆኑ ይችላሉ፣ ወይም ሙስሊሞች ሊሆኑ ይችላሉ። ወይም ኔሚታንት የፈለግከውን በለው ሃይማኖታቸውን ማለት ነው። ግን ኢትዮጵያውያን ናቸው። አሁን ያሉት ኢትዮጵያ ውስጥ ያሉ የተለያዩ ሃይማኖት ተከታዮች የነዛ ልጆች ናቸው። የነዛ ሰዎች ልጆች ናቸው። ቢኬርፉል። ይሄንን ብዙ ሰው የሚታመምበት ቀላል እንትን እኮ ነው። ቀላል የታሪክ እንትን ነው። በነገራችን የታሪክ መጋኛ ነው። እና ኢትዮጵያውያን ናቸው እነዛ ሰዎች የተዋጉት። እነዚህ አሁን ያሉት ሰዎች ምንም ሃይማኖት ውስጥ ይሁኑ እነማንም ይሁኑ እነዚህ ሰዎች እነዛው ምናልባት አንዳንዱን ወደኋላ ሄደህ ስትቆጥር ቀጥታ ቅድማያቱ ቅምቅማያቱ ምናምን ጦርነቱ ላይ አዝማች ምናምን የነበረ ሰው ነው። ሃይማኖቱ ምንም ሊሆን ይችላል አሁን ሰውየው ማለት ነው። ለምሳሌ የኔ አባት ኦርቶዶክስ ነው። የኔ አባት በህይወት ዘመኑ ሁሉ ኦርቶዶክስ ነበር የኔ አባት። እኔ ስወለድም አባቴ ኦርቶዶክስ ነው፣ እናቴ የወንጌል አማኝ ናት። አባቴ ኦርቶዶክስ ሆኖ ነው ያለፈው። ስለዚህ አሁን የለበትም ስትለኝ ከሆነ አባት ነው እንጂ አንተ የለበትም እያልከኝ፣ ምናልባት አንተ የምትሸልለው በእኔ አባት ታሪክ ሊሆን ይችላል። አባቴ ስል ወደኋላ ለጥጠውና የእሱ አያት ቅድመ አያት ምናምን ውሰደው።
እና ይሄ ነገር አሁን በምን መጣ መሰለ? አሁን በእንትኑ ላስረዳ ብዬ ነበረ። ኦኬ አሁን ወደ ስክሪፕቸር አላምጣው። አሁን ወደ ተነሳው ሀሳብ ለምን አመጣው ካልክም ፔንቴኮስታል አልነበገር። በነገራችን እሱ ብቻ አይደለም፣ ሉተራውያን ነኝ ከሚል አንድ ልጅ አለ፣ ዝም ብሎ የሚረብሽ ልጅ ማለት ነው። ስሙን አልጠራውም ማለት ነው። እና እሱም ገብቶ ዮኒ ማኛ ጋር አንድ አይደለንም በነገረ ድነት ትምህርት ያለው ልጅ ይመስለኛል፣ እኔ ብዙ ጊዜ ስለሚሳሳት ማለት ነው። በነገረ ድነት አንድ አይደለንም እሱም ሰምቼዋለሁ። አይ እነሱ የመጡት 16ኛው ክፍለ ዘመን ምናምን እያለ ሲቆጠር ሰምቻለሁ። ኦኬ 20ኛው ክፍለ ዘመን ነው እንደዚህ ነው የመጡት እነሱ፣ እኛ የነበር ነው ምናምን ይላል። አሁን ይሄም በሽታ ነው፣ መታከም ያለበት በሽታ ነው። ልክ እንደዛ እንደ አድዋው ባህል ማለት ነው። እነዛ ሰዎች እኮ ፕሮቴስታንቶች ናቸው ጋሼ። ማከብርሽም ኢትዮጵያዊ እህታችን ነሽ፣ ደስ ይለኛል። ግን ስለ እስራኤል አንድ ነገር ልበለሽ። እኛ ኢትዮጵያውያን በተለይ ኦርቶዶክሳውያን ኢየሩሳሌም የኛ ሀገር እንደሆነች ነው የምናስበው፣ ሀገራችን እንደሆነች ነው የምናስበው በክርስቶስ ምክንያት ማለት ነው። ኢብን ስለ እስራኤላውያን ስናስብ እውነት ለመናገር ታውቃላችሁ ሰውነታችንን ሁሉ ነው የሚነዝረው። ኦኬ እና ለኢትዮጵያውያን በአጠቃላይ ይመስለኛል እኔ ስገምት ኢቭን ክርስቶስን ሰቃላያን እግዚእ ሁሉ መስሎ አይታዩንም አይሁዳውያን። የአብርሃም ርስት ናት፣ ሀገረ ሰላም ናት ኢየሩሳሌም ማለት ሀገረ ሰላም ማለት ነው ብለን ነው በቤተክርስቲያን የምናስተምረው። ቅዳሴያችን ላይም ሐውፃ ለኢየሩሳሌም ሰማያት እያልን የምንቀድሰው ነች። ኢየሩሳሌምን አስባት በጸሎተ ንስሐ በብዙ ቦታ ላይ ስለ ኢየሩሳሌም እንጸልያለን ሁልጊዜም ማለት ነው። እና የቅዳሴያችንም ፓርት ናት እውነት ለመናገር የክርስቶስ ምክንያቱም ጉንደ መስቀል የተተከለባት በቀራንዮ ላይ መድኃኒት መስቀል የተተከለባት ቤተክርስቲያን እንትን ማለት አገር ናት። ኦኬ ሰማያዊቷ ኢየሩሳሌምን ከነዓንን የምናስብባት ናት። የአብርሃም ርስት ናት። በአብርሃም ደግሞ የክርስቶስ የተወለደባት ናት። ቅድስት ሀገር ናት ኢየሩሳሌም፣ ለእኛ ቅድስት ሀገር ናት። አንድ ኢትዮጵያዊ ኦርቶዶክሳዊ ለመሳለም የሚጓጓባት ሀገር ናት እና በጣም እንደምናመጥ በዚህ አጋጣሚ እንድታውቂው ነው። ድነናል አልደነንም የሚለው ጥያቄ በእኛ ቤተክርስቲያን ዕብራዊት ቤተክርስቲያን ማለት የክርስቶስ በዲ ኦፍ ክራይስት ናት። ቤተክርስቲያን የክርስቶስ አካሉ ናት። ስለዚህ ያቺ ኦርቶዶክሳዊ ቤተክርስቲያን ናት ብለን ነው የምናምነው። ከዚህ ውጭ ከአካል ውጭ ክርስቶስ የሚያድነው አለ ብለን አናምንም። ኦኬ ስፔሻል ኬዝ ሊኖር ይችላል ማለት ኤክሰፕሽናል የሆነ ነገር ሊኖር ይችላል፣ አናቅም። እሱ የአማዞን ውስጥ ያሉት ሰዎችም ሊሆኑ ይችላሉ። የትም ቦታ እግዚአብሔር የሚያድናቸው ሊኖሩ ይችላሉ፣ ይኖሩ ይሆናል። ግን በእኛ ቤተክርስቲያን ዜር ኢዝ ኖ ሳልቬሽን አውትሳይድ ኦፍ ዘ ቸርች ብለን ነው የምናምነው። ከቤተክርስቲያን ውጭ ድነት የለም፣ ከመርከብ ውስጥ ከገቡት ውጭ ህይወት የለም ብለን ስለምናምን ያችን መርከቧ ደግሞ ኦርቶዶክሳዊ ቤተክርስቲያናችን ናት ብለን ነው የምናምነው። ይሄ ትምህርታችን ነው። አንዳንዶቹ ቪዚብል ቸርች እና ኢንቪዚብል ቸርች አለች ብለው በትምህርት በዶክትሪናቸው ባስተምሯቸው የሚያስተምሩ አሉ። የእነሱ ትምህርት ነው። በእኛ ጋር ግን ኢንቪዚብል እና ቪዚብል ካልንም እንደው በገነት ያሉትንና በክርስቶስ ሆነው የሞቱትንና በምድር ላይ ተጋድሏቸው ያልጨረሱ ክርስቲያኖችን ካልሆነ በስተቀር ሌላ ሁለት መንገድ አለ ብለን አናምንም። መንገዱ ክርስቶስ ነው፣ አንድ ነው መንገዱ፣ እሱ ክርስቶስ ነው። በክርስቶስ መንገድ የምትሄደው አንዲት ቤተክርስቲያን ናት፣ አካሉ አንዲት ናት። ከዚህ ውጭ ድነት የለም ብለን ስለምናምን ዊዝ ሪስፔክት ነው የማወራው፣ የለም ድናችኋል ብለን አናምንም እኛ። ባለፈው ይህን ጥያቄ ኤርሚያስ ሲጠይቀኝ ያው ፖለቲካ እየሰራ ስለነበረ ከሉተራን ወንድሞቻችን አስገብቶ ድነዋል አልዳኑም የሚል ነገር እየሰራ ስለነበረ እዚያ ጋር ምን ብየዋለሁኝ፣ ከጴንጤቆስታል 100 እጅ ድነዋል። ምክንያቱም በሳክራሜንታል አንዳንድ ነገሮች ላይ ኦርቶዶክሳዊ የሆነ ነገር ስለምናይባቸው ለነሱ አርልቻለሁኝ። ትምህርት ላይ ነው እሱ፣ ያንን ብያለሁ። ይሄ ማለት ግን እነሱ ቤት እየገባው 100 ጊዜ በገባው ቁጥር በጴንጤቆስታልና በሉተራን መካከል ለኛ አንድ ናችሁ፣ ሁላታችሁም አልዳናችሁም እያልኩ ነው እናኬ ጋር እየገባው ብናገረው። እኛ ቤተክርስቲያን ውስጥ እንደዚህ ያለ ነገር በፍጹም እንድንልም አይፈቀድም አሉ አይባሉ። ኢቭን የካቶሊክ ቸርች መባል አለባቸው የለባቸውም አስታውሳለሁ። ከ15 ዓመት በፊት ቅድስት ሥላሴ ማር ነበር እና ክርክር ተነስቶ ተጣልተናል። ቸርች ይባላሉ አይባሉም ወይ? የካቶሊክ ቤተክርስቲያን፣ የፕሮቴስታንት፣ የጴንጤቆስታል ቤተክርስቲያን ይባላል አይባልም የሚል ክርክር ተነሳ እንዴ። እና እኔ እውነት ለመናገር ቤተክርስቲያንማ መባልማ ይባላሉ ማለት ቤተክርስቲያን ማለት የክርስቶስ ቤት ማለት ነው። መጠሪያውን አላቸው። መጠሪያው እስካላቸው ድረስ እንደ መጠሪያ ሊጠሩ ይችላሉ የሚል አንስቼ አንደኛው በጣም ተሟገተኝ። ቀሲስ ዳዊት ስሙን ጠራውኝ፣ ይቅርታ
እንደው በጣም ስልጣን ላይ ያሉ ሰው ነበሩ እና አይ ቲንክ ቀሲስ ዲበኩሉ ዩኒቨርሳሊዝም ተሰምቶት ነው ምናምን አለኝ ማለት ነው ትምህርት ቤቱ ላይ ክላሱ ላይ እና በጣም ተናድጄ ተናገርኩት። ክላሱ ላይ በጣም ተረባብሸን ነበረ። እንግዲህ 15 ዓመት በፊት ነው የማወራቸው ነው። ሶ ቸርች አሁን ላይ ሳስበው ኦኬ ቸርች መባል አለባቸው የለባቸው እንደ ስም ሊጠሩ ይችላሉ። እንደ ስም ግን ትክክለኛ ቸርች ናቸው ወይ ይድናሉ አይድኑም ከተባለ ግን ይድናሉ የሚል ትምህርት የለንም እኛ በእውነቱ። ምክንያቱም ሲመጡ እኛ ጋር እናጠምቃቸዋለን። የምናጠምቃቸው እኮ በጥምቀት ነው ድነት ያለው ሰው አምኖ ሲጠመቅ ነው ሚድነው ብለን ስለምናምን አይደለም የምናጠምቀው። ጥምቀቱ ካቆመ ኦኬ የካቶሊክን ቤተክርስቲያን አናጠምቅም እንደዚህ ከተባለ የፕሮቴስታንቶችንም አናጠምቅም ከተባለ ድነዋል ማለት የምችለው ያን ጊዜ ነው። እኛ ጋር ሰው አምኖ ሲጠመቅ ነው ከኃጢአቱ የሚነጻው የሚድነው የክርስቶስ ቤተክርስቲያን አካል የሚሆነው በጥምቀት ነው ብለን ስለሆነ የምናምነው ምንም አይነት የፈለገው ሰው ቢያወራችሁ እንዳታምኑት የለም። ቀሲስዬ አጭር ጥያቄ አሁን ካሉት ልነሳና አጭር ጥያቄ ልጠይቆት። የሉተራውያን ለምሳሌ ሉተራውያንን ጥምቀት ለድህነት ብለው ስለሚያምኑ ብለዋል። ሳክራመንቶች ላይ ከኛ ጋር ተመሳሳይ ስለሆኑ ብለዋል። አንዱን ልተውና የጌታ እራትን ትቼ ጥምቀት ላይ ብቻ እንዴት እንደሚረዱ ልጠይቆት። የእነሱ ጥምቀት ቫላይድ ነው ብለው ያምናሉ? አይ አላምንም። ለምን መሰለህ? ለምን የሚለውን ልንገርህ። ኦኬ ጥምቀት ያድናል ማለታቸው ትክክል ናቸው። ቅዱስ ቁርባን አማዊ ነው ማለታቸው ትክክል ናቸው። ነገር ግን ትክክል የማይሆነው የእነሱ ጥምቀት አንደኛ ክህነት የላቸው። ክህነት ከሌለ ጥምቀቱን ቅዱስ ቁርባኑ ቫሊድ አይደለም ምንም አይነት። ምክንያቱም በእኛ ቤተክርስቲያን አንድ ገበሬ አምጥቶ የሆነ ላጥምቅህ ብሎ ቢል ጥምቀቱ ጥምቀት አይሆንም። አንድ እናቴን የምታጠምቀኝ ጥምቀቷ ሻወር ከመሆን የዘለለ ነገር አይሆንም። ካህን ነው ማጥመቅ ያለበት። የእኛም ጥምቀት ቫላይድ ካልሆነ የእነሱም ካልሆነ ፔንቴኮስታል የተሻለ እነሱ ድነዋል የሚባለው ለምንድን ነው? ቅድም እንደዛ ያሉት ነገርኩህ። እኔ እሱ ፖለቲካ ሲሰራ ስለነበረ እየተሳደበ ሲሰራ ስለነበረ ለፖለቲካው ፖለቲካዊ መልስ ነው የሰጠሁት እንጂ አይደለም። እኔ እና አክሊል ጋር እና አኬ ጋር ገብቼ ማለት አኬ ሉተራን እና ሐና ጋር እነ ዳዊት ፊት ሁለታችሁም ለእኔ አንድ ናችሁ ድናችኋል ብለን አናምንም ብዬ በጣም ብዙ ቪዲዮ ነው ያለው ላወጣልህ እችላለሁ። አላምንም እንደዚያ ብለን አናምንም። ግን ኤርሚያስ እየተሳደበ ሁለተኛ ፖለቲካ ለመስራት ስለነበረ ሉተራን እና ኦርቶዶክስ ብሎ የከፈተው ኦኬ ማርቆስን ጠየቀው። ድነዋል አለ። ድነዋል አለ እሱ። ኦኬ ለዚያ መልስ ከእናንተ የተሻሉ ድነዋል ያሉ ከነሱ። ያ ማለት ምንድነው? ከኛ አንጻር ከሆነ አልዳኑም ነው። ከኛ አንጻር ከኦርቶዶክሳዊ አንጻር አልዳኑም፣ ከነሱ አንጻር ግን ድናችኋል ነው ያሉ። አሁን እሱ አገላለጽ ነው እኔ ያልገባኝ። አሁን አንደኛ አሁን ኤርሚያስን ስም ስላነሱ ኤርሚያስ እንደዛ ብሎ መጠየቁ ለምን እናንተ ስላላችሁ አስቀድማችሁ እሱ ድነዋል አልዳኑም ወይ ብሎ እናንተንም እነሱንም መጠየቁ አግባብ ነው። ውጭ እኔ አሁንም እየጠየቁት እንዳለሁት ማለት ነው። ምክንያቱም እናንተ አንድነን ከዛ በፊት አንድነን ትሉ ነበረ ከሉተራውያን ጋር በጥምቀትና በቁርባን አንድነን የሚል መልእክት ሲተላለፍ ስለነበር እዚህ ቲክቶክ ላይ እንደዛው ከሆነ አንድ ከሆነ እንደውም እናንተ እንኳን አንዳንዶቹ በነገራችን ላይ የሉተራን ስንል እዚህ ጋር እንትን ማለት ያለቦት አንዳንድ በጣም ጥቂት ሉተራን ቲክቶክ ላይ ያሉትም አይደለም ቲክቶክ ላይ ያሉት ሳይሆኑ ጥቂት ሉተራንን የሚሉ 2 3 ወይ 4 ሰዎች አሉ። ትክክል አይደለም ብለን የምናምነው አካሄዳቸው ማለት ነው እንጂ ሌሎች ሉተራን ደግሞ ጓደኞቻችን አሉ በደንብ የሉተራንን ቴዎሎጂ በደንብ ኤክስፕሌን ማድረግ የሚችሉ ለሰው ማስረዳት የሚችሉ እንደነሱ አይነት ሰዎች አሉ። እና እንደነሱ አይነት እነሱን አይደለም ነው አሁን ፐርሰናል ነው እያወራን ያለ ነው። ስለ አንዳንድ ልጆች ነው እያወራን ያለ ነው። እንደሱ ሲሉ ነበረ። ካሉትም ውስጥ አንደኛው ዳዊት ይመስለኛል፣ ግን እሱም በኋላ ላይ አይ ቲንክ አስተካክለዋል። እሱን ፐርሰናል ነው ትክክል መሆን እንደዛ ማለት የለብኝም ያለ ይመስለኛል። ይሄ ቫላይድ አይደለም የሚለውን በተመለከተ ማለት ነው። እና እንደሱ አይነት ነገር ስለነበረ የእናንተን እነሱ ድነዋል ወይ እነዛ እናንተስ ድነዋል ብላችሁ ታስባላችሁ ወይ ብሎ መጠየቁ እኔ ፖለቲካ ነው ብዬ አላምንም። ምክንያቱም አስቀድሞ እናንተ ስትሉ የነበረው ነገር ስለነበረ ከዛ አንጻር ነው። ቀሲስዬ አሁን እኔ ራሱ የምጠይቁት ከዛ አንጻር
ኖ ይፋይ እሱ ብቻ ሳይሆን ቀሲስ አሁን ቅድም ድነናል፣ ኦርቶዶክስ ድኗል፣ ሌላው ግን ድኗል ብዬ አላምንም ይላሉ አንዳንድ ኦርቶዶክሶችን። ግን እኔም ራሴ በምጠይቃቸው ጊዜ አልዳንም ነው የሚሉ፣ ገና ነን፣ አናውቀውም፣ መዳናችን ገና ነው ነው የሚሉ። ምን ይላሉ? ስለዚህ እርስዎ ድነዋል? በጣም የምትገርም ቀልድ ናት። በነገራችን ላይ ኖ የምትቀልድ አይደለም። ኖ ያሉኝን እኮ ነው። ድነናል፣ እኛ ኦርቶዶክሶች ነን፣ ቤተክርስቲያን ነን ወይም ድነናል ብለን ምናምን ስላሉኝ ነው። ልመልስ። በመጀመሪያ ሁላችሁም ማወቅ ያለባቸው ነገር፣ ሁላችሁም ውስጥ ያላችሁ ሉተራን ድነዋል፣ ጴንጤዎች ድነዋል አልዳኑም ወይ ብላችሁ እኛን ስትጠይቁ አጭሩ መልስ አልዳኑም መሆኑን እንድታውቁት። እኛ ሰው ይድናል ብለን የምናምነው አምኖ ሲጠመቅ ነው። በቃ ኦኬ። ስለዚህ ሉተራንን ማጥመቅ ያቆምንለት፣ ኦኬ፣ የእነሱን ጥምቀትም ያድናል። ሌሎችንም ያለ ጥምቀት የምንቀበላቸው ከሆነ ድነዋል ማለት እዚያ ላይ ነው ድነዋል ማለት የምንችለው። ሲመጡ የምናጠምቃቸው ከሆነ ግን አልዳኑም ማለታችን ነው። በቃ ይህንን ያዙ። እንደው አንድ ሰው ድነዋል ብሎ እንኳ ቢላችሁ፣ ታዲያ ድነዋል ካልከኝ መተው ለምንድን ነው የምታጠምቀው? ጥምቀት ለድነት ብለን የምናምን ሰዎች ነን፣ ለምን ታጠምቁታላችሁ የሚል ጥያቄ መጠየቅ መቻል አለባችሁ እናንተ ራሳችሁ። በእኛ ቤተክርስቲያን ምንም አይነት በቃ ማንኛውም ቢመጣ ኦኬ፣ ከኦርቶዶክሳዊ ከኦሪየንታል ቤተክርስቲያናት ውጭ ሆነው እናጠምቃለን። እኛ ምንም አይነት እንትን የለም። ኦኬ፣ ግን ማናጠምቅ ከሆነ ግን በቃ ድነዋል የሚል ሐሳብ ያለን ማለት ነው። ያን ጊዜ ወደፊት አንዳንድ ውይይቶች አሉ፣ እዚያ ላይ እንፈታለን። ኦርቶዶክሳውያን ድናቸዋል ወይ? እንዲህ በጣም የሚገርም ነገር ነው እንዴ! ታዲያ እኛ ካልዳን ማን ሊድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን የዳኑ ናቸው። ካቶሊክስ ድነዋል ቀሲስ? ቆይ ወደ ሌላ ፖለቲካ ልገባ ነው። ቆይ ልንገርህ፣ ትምህርቱን ዝም ብለህ ያዘው እና አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን በሙሉ የዳኑ ናቸው። ድነታቸውን ጨርሰዋል ወይ ከተባለ ኖ፣ ተጋድሏቸው በተጋድሎ ላይ ያለንን እንጂ እኛ እኮ የክርስቶስ ቤተ መቅደስ እኮ ነን። እኛ እኮ ያልዳነ ሰው ሲጀመር እንዴት ቅዱስ ቁርባን እንኳ አይቀበልም? በእኛ ቤተክርስቲያን እኮ ጥምቀትና ምስጢረ ቁርባንን በአንድ ቀን ነው በነገራችን ላይ በእኛ ቤተክርስቲያን የሚፈጸሙት። ሰው ይጠመቅና ወዲያው ቅዱስ ቁርባን ነው የሚሄደው። ከቅዳሴው በፊት ክርስትና ይነሳል። ሕፃን ልጅ ክርስትና ይነሳል ማለት ይጠመቃል። ከቅዳሴ በፊት ካህናቱ ይሄዱና ያጠምቁትና በዚያው እናቲቱም ይዛው ሕፃኑን ወደ ቤተክርስቲያን ነው የምትገባው። አዲስ ክርስቲያን ደግሞ ትልቅ ሰው ከሆነም በቀጥታ ምንም ሳይቀምስ ምንም ሳይል እንደተጠመቀ ወደ ቤተክርስቲያን ይገባና በዚያኑ ቀን ሕፃን ልጅ ከሆነ ስጋውን በደሙ በእጁ በጣቱ እየነከረ ያቀብለዋል ካህኑ። ሕፃንም ቢሆን ማለት ነው። ሕፃንም ሁለቱንም ያቀብለዋል። ትልልቅ ሰው ከሆነ ደግሞ ስጋውንም ደሙንም ይቀበላል ማለት ነው። ለሕፃንም ለእንትንም አንድ ነው። ስለዚህ ያን ቀን ይህንን ቀን የተቀበለ ሰውነቱ ድኗል፣ ክርስቶሳዊ ሆኗል የአንድ ሰው። ስለዚህ ኦርቶዶክስ የሆነ ሁሉ የዳነ ነው ማለት ከምንድን ነው? ካለማመን፣ ክርስቶሳዊ ካለመሆን። ክርስቶሳዊ አለመሆን ኃጢአት ነው። ዮሐንስ ወንጌል ምዕራፍ 16 መንፈስ ቅዱስ ስለ ኃጢአት ይወቅሳል፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል ጌታ። ስለዚህ መንፈስ ቅዱስ ይወቅሳል ስለ ኃጢአት። ሲወቅስ እሺ ብሎ የተጠመቀ ሰው ይድናል። ስለ ኃጢአት ካለማመን ኃጢአት ወይንም ደግሞ ክርስቶስን ካለመልበስ ባዶ ከሆነ ህይወት ድኖ ክርስቶሳዊ ይሆናል። ስለዚህ ኦርቶዶክሳውያን ድነዋል ወይ? ምንም ጥያቄ የለውም። ድህነታቸውን ጨርሰዋል ፈጽመዋል ወይ ከተባል ኖ፣ ገና ነን። በተጋድሎ ላይ ነው ያለነው። በእኛ ቤተክርስቲያን ተጋድሎውን የፈጸምን ብቻ ቅዱስ ብላ ትሰይማለች ቤተክርስቲያን ሰማዕት የምትለው። ተጋድሎውን ያልጨረሰውን ሰው ግን ምንም አይነት ምስክርነት አትሰጥም። ማለት የዳነ ነው ግን ከተጋድሎውን ካልጨረሰ በፍርድ ይጠበቃል ብለን ስለምናምን ሊጠየቅ ይችላል። ጴንጤ ሊሆን ይችላል፣ ሙስሊም ሊሆን ይችላል። እሱ አሁን እርስዎ እንዳሉት እርስዎ እንደዛ ነው፣ እንደ አንድ ኦርቶዶክስ ካህን እንደሱ ነው ሊያስረዱ የሚችሉት። እኔ ተጠይቆም ከሆነ አላውቅም። ኦርቶዶክሶች ድነዋል ብለው እርስዎን የሚጠይቅ ሰው ካለ ያው እርስዎ እንደዚህ ነው ሊያብራሩ የሚችሉት። ግን እኔ አሁን ቅድም ስላነሱት ቫሊዴሽን ስላነሱ በተለይ አፖስቶሊክ ሰክሴሽን አሁን ለምሳሌ ጥያቄ ላነሳሎታለሁ። እርስዎን ከፈለጉ ይመልሱት፣ ካልፈለጉ አይመልሱት። አክቹዋሊ የምጠይቀው ጥያቄ አሁን መልስ ያለው ጥያቄ አይደለም።
አፖስቶሊክ ሰክሴሽንን በተመለከተ እናንተ ክሌም ታደርጋላችሁ። ቅድምም ሲያደርጉ ነበር እርስዎ ማለት ነው። እውነተኛዋን አንዲቷን ቤተክርስቲያን እኛንን ዊችስ ትሬስ አድርገው ያቺ ቤተክርስቲያን እኛንን ብለው ወደኋላ ትሬስ አድርገው ሄደዋል ማለት ነው ሐዋርያቶቹ ጋር። ዋራባውት ካቶሊክና እናንተ እኮ ኦርቶዶክሳውያን አንድ ነበራችሁ አይደለም? ከመለያየታችሁ በፊት አንድ ነበረ። ኦኬ ኢስተርን እና የሮም ካቶሊክ ከመለያየታቸው በፊት አንድ ቤተክርስቲያን ነው የነበረችው። ስለዚህ አሁን አፖስቶሊክ ሰክሴሽንን ወይም ደግሞ የሐዋርያዊ ቅብብሎሽን ከሁለታችሁ ማን ነው? እነሱም ከኛ ወጡ ይላሉ፣ እናንተም ከኛ ወጣችሁ ትላላችሁ። ግን ሶርሳችሁ ወደኋላ ሲካሄድ አንድ ሶርስ ነው ያላችሁ ሁለታችሁ። ለምሳሌ አንድ አባት እንጥራ ብንል አባት ራሱ ተመሳሳይ። አሁን አትናቴዎስ ሰሞኑ ሲነሳ የነበረ ኦርቶዶክስ ነው ተብሎ አንድ ልጅ ሲቀልድ ነበር አትናቴዎስን። ኦኬ ኦርቶዶክሳውያን ክሌም ታደርጋላችሁ አባት ብላችሁ፣ ካቶሊኮችም እንደውም ቸርች የቤተክርስቲያን ዶክተር ብለው ነው የሚጠሩት ክሌም ያደርጋሉ እነሱ። ለምን? የሞተውም ከዛ ከክፍፍሉ በፊት ስለነበር ማለት ነው። አሁን ከካቶሊክና ከእናንተ አፖስቶሊክ ሰክሴሽንን የተከተለው ማን ነው? እውነተኛው ቤተክርስቲያን ማን ነው ከሁለታችሁ? አሁን እንደዚህ ያሉት ነገሮች ላይ ሰክሰሽን በተመለከተ ያው ታሪኩ እንደሚታወቀው በእነሱም በኩል ጳጳሳት ነበሩ፣ በእኛም በኩል ጳጳሳት ነበሩ። የሁለቱ ጳጳሳት አለመግባባት ነው ቤተክርስቲያንን ኬልቄዶን ጉባኤ ላይ እንድትለያይ ያደረጋት ማለት ነው። ኦኬ ስለዚህ ሰክሰሽኑ የሚባለው ነገር እነሱም ጋር አለ፣ እኛም ጋር አለ። ምንም ጥያቄ የለውም። ይሄ ሂስቶሪካል የሆነ ነገር ነው የምናወራው። ኦኬ ምክንያቱም ቅብብሎሽ አላቸው። በእነሱም በኩል ጳጳሳት ሆነው የቀጠሉ አሉ፣ በእኛም በኩል ጳጳሳት ዛትሷ እያወራን ያለ ነው። አሁን ግን ውይይት ላይ የሆነው እኮ ለምሳሌ ብፁዕ ቅዱስ አቡነ ታዎድሮስ ይመስሉኛል የግብፁ ፓትርያርክ ከካቶሊኮች ጋር ሄደው እናንተ ያጠምቃችሁትን እኛ እናጠምቅም 2000 ላይ እንደዚህ ያለ አግሪመንት ነበረ። ጠይቄያለሁ እኔ እዚህ ፋዘር አዛሪያስ የሚባሉ ግብፃዊ ካህን አሉ እኔ አካባቢ ማለት ነው። እና እንደዚህ ያሉ ወሬውን ሰምቼ ጥምቀት እነሱ ያጠመቁትን እኛ እናጠምቅም የሚል በእንትን ደረጃ ማለት ነው በዩኒቨርሳል በዓለም አቀፍ ደረጃ በኦሪየንታል ደረጃ ሳይሆን እንደ ግብፅ ቤተክርስቲያን በግላቸው ሄደው ይህን ነገር ተነጋግረው መጥተው የግብፅ ሲኖዶስ የኮፕቲክ ሲኖዶስ ሪጀክት እንዳደረገው ሂስቶሪካሊ ይህንን እናውቃለን። በግላቸው ግን እንደዚህ ያሉት ነገሮች ብለው ስለነበረ ያንን ሲኖዶሱ አልተቀበለውም። በጥምቀት አንድ መሆን የምንችለው ዩኒቨርሳል የሆነ አግሪመንት ስለሚያስፈልግ እንደ ኦሪየንታል ስለሆነ መወሰን የምንችለው ጥምቀት ደግሞ ዶግማ ስለሆነ ይሄ እዚህ ጉዳይ ላይ ወደፊት አንድ መሆን የምንችለው በጋራ ነው፣ በግል አንወስንም። ሴንሲቲቭ የሆነ ኢሹ ነው። በግሪክ ኦርቶዶክስ ላይም ሆነ በካቶሊኮች ላይ አይተ ከሆነ ዲቤትኛ እናደርግም አሁን ላይ። ምክንያቱም ከኛ በላይ ሲኖዶሱ እያወራበት ነው ያለው ወደ ህብረት ለመምጣት ማለት ነው። አንድ ለመሆን የምንናፍቅ ሰዎች ስለሆንን ዝም ብለን መተን ማንቦጫረቅ አልፈልግም፣ እኔም አልፈልግም። ምኞት ስላለኝ አንድ እንድትሆን ዛት ሷይ ከእናንተ ጋር እንኳ ስናወራ እኮ ወደ አንዲቱ ቤተክርስቲያን መምጣት አለባችሁ ነው። ወደ አንዲቱ ቤተክርስቲያን መምጣት አለብን። ፋይናል አት ዘ ኤንድ ኦፍ ዘ ዴይ ቤተክርስቲያን አንዲት ናት። አንድ እውነት አለ። ሺህ ቤተክርስቲያን የለም። በቃ አንዲት ቤተክርስቲያን ያለችው እኔ እዚህ ድረስ ከመጡልኝ የኔ ጥያቄ እዚህ ጋር ነው። አሁን እናንተና ካቶሊካውያን ስትለያዩ አፖስቶሊክ ሰክሴሽኑ በሁለታችሁም ጋር ካልተቋረጠ እኛ ከካቶሊክ ስንለይ ለምንድን ነው አፖስቶሊክ ሰክሴሽን የሚቋረጠው? እኛ ጋር ሲደርስ የእናንተ አልተቋረጠም ስትለያዩ፣ እኛ ጋር ለምንድን ነው የተቋረጠው? አሪፍ ጥያቄ ነው ይፋ። በነገራችን ላይ ሉተራን እኛን የማያጠምቁ ካቶሊኮችን የማያጠምቁ በጣም ስለራሩልን አይደለም። ካቶሊክን ማጥመቅ የጀመሩለት ሉተር ራሱ ጥያቄ ውስጥ ነው የሚገባው። ለምን እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ምክንያቱም የካቶሊክ ጥምቀት ትክክል አይደለም፣ የእነሱ ጥምቀት አያድንም ብሎ ካጠመቀ እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ሰክሰሽኑ ከዚያ ነው የሚመጣ ብለው ስለሚያስቡ አይሞክሯትም። ፎርኤቨር ለዘላለም። መካነ ኢየሱሶችም አብዛኞቹ ከኛ የወጡ ናቸው። ስለዚህ መካነ ኢየሱስ የመሰረቷት እንደነ ትልልቅ ስም አልጠራም ያሉ ሰዎች ተጠምቋል ወይ እና መካነ ኢየሱስ ሲመሰረቱ አልተጠመቁም። አጥማቂዎቹ ራሱ ዋናዎቹ አልተጠመቁም። ዛሬ ማጥመቅን ከጀመሩ ግን እነዚያ ሰዎች ስላልተጠመቁ አይድኑም ማለት ነው። መስራቾቹ ራሱ ማለት መነኩሴ ነው። ስለዚህ ዲበኩሉ የሚባል ቄስ
ራሱን ችሎ ስለወጣ አፖስቶሊክ ሰክሰሽንን ማስቀጠል አይችልም፣ አውቶሪቲ የለውም። ጳጳሳት ግን የመገዳደር እንትን አላቸው፣ ምንም ጥያቄ ሂስቶሪካል በሆነ ነገር ላይ የመከራከር ዲቤት የማድረግ ራይት አላቸው። ግን አንድ ጳጳስም ሆነ ፓትርያርክ ከተወገዘ ከቤተ ክርስቲያን ያ አይሰራም ብለን ነው የምናምነው። ዛትስ ዋይ የሌሎቹን እኛ ድነዋል ብለን ማንነው። በውግዘት እስከተለያየን ድረስ ውግዘቱ ካልተፈታ አንድ ነን ብለን ክሎዝ የሆነ ኮሚኒየን አይኖረንም። አንድ አይደለንም። ጥምቀታቸውንም አንድ ሌላ ጳጳስ ከኛ ቤተክርስቲያን ውጭ አንድ ጳጳስ ቢያጠምቅ ጥምቀቱ ትክክል ነው ብለን ስለማናምን መልሰን ነው የምናጠምቀው እኛ። ምክንያቱም ግን ምን ልዩነት አለው ቀሲስዬ? ለምን እሱ አሁን ካቶሊክን አሁን አውግዛቸዋቸው፣ ግን እነሱ ብታወግዟቸው ቢወገዙም ቢለዩም ግን ደግሞ አፖስቶሊክ ሰክሴሽን የተከተሉ ናቸው ቤተክርስቲያን ናቸው ካሉ ምን ያደርግላቸዋል? ወደ እናንተ መምጣት ማለት እነሱ እዛም ሆኖ ድነት ያገኙ ናቸው ማለት ነው። በነገራችን ላይ ሰክሰሽኑን ብቻ ነሳው እንጂ መጀመሪያ ኬልቄዶን ላይ እኮ ጳጳሳት እናንተ ናቸው ወይንስ እኛ ነን የሚል አይደለም ክርክሩ። እንደምታውቀው አይ የኬልቄዶኑ አይደለም። እኔ እዛው የካቶሊክ ከኢስተርን ጋር ካቶሊክ ያደረገችው ልዩነቶቹም በትምህርት ላይ እየተነሱ ናቸው። በትምህርት ላይ ነው። ግን ሪሊ እኔ ሲጀመር አንዳንድ ውይይቶቻችን ላይ በጣም ሆት ስትሆኑ ከጎረምሳ ጋር ሳወራ እኔም አብሬ ጎረምሳነት ይሰማኝና ክህነቱንም በጎረምሳነት ይቀጥሉና መልሱን ብቻ ይንገሩኝ። የቱ ጋ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምስራቃውያን ኦርቶዶክስ ጋር ያለን ልዩነት? ኮሜንቱን ክፈቱ፣ ምዕመናን ይሳተፉበት። ከኢስተርን ኦርቶዶክስ ጋር ያለን ልዩነት የቃላት ልዩነት ነው ያለችው የቱ ጋ ነው? ቲክቶክ ላይ ፖለቲካ መስራት አይቻልም። በተለይ እኔ ባለሁበት ቦታ አሁን ማስረጃ ብቻ ማስረጃ። ጨረስክ? አዎ ጨርሻለሁ። ማስረጃ ነው የምጠብቀው። ሚውት አድርግ። ማስረጃ እየጠበቅኩ ነው። ሚውት። ሌላ ነገር የሚያወሩ ከሆነ መሀል ላይ እገባለሁ። ሚውት አድርገው። እሺ አሁን እስካሁን በስርዓት እያወራን ነው። የጀመርኩትን ልጨርስ፣ ጣልቃ አትግባ እና ሆት የሆነ ውይይት ስናደርግ እኔም በጣም ስሜታዊ የሆነና የክህነቱንም ሽምግልና በጣም ላወርደው ስለምችል ከይፋ ጋር በቀጠልንበት ከብራዊት ጋር በነበረበት ውይይት ከቀጠለ ይቀጥላል፣ ካልቀጠለ ግን ቻው መባባል በጣም አትራፊ እንደሆነ እገነዘባለሁ። ስለዚህ ቻው ማለት ቀሲስ ቻው ማለት አይደለም። መሀል ላይ እገባለሁ ብያለሁ። እኔ ባለሁበት ፖለቲካ መስራት አይቻልም። ቻው ማለት ማስረጃ የለኝም ማለት ነው። እስካሁን ሲሰሩ የነበሩትን ፖለቲካ አይሰሩም። እኔ ባለሁበት ቀሲስ፣ እኔ ባለሁበት ፖለቲካ መስራት አይቻልም። እሺ ማስረጃ አለ የለም? እኔ አዳምጣለሁ። ማስረጃ አለ የለም? አለ ማስረጃ የለም። አለ ወይም የለም ብለው ይጀምሩ። አለ አዳምጥ ልመልስልህ እንዴ? እሺ አሁንም ይኸው ሚውት አድርጌ ልጠብቅ ነው። አለ ወይም የለም ብለው ሳወራ ጣልቃ አትግባ። ላወራበት አለ ወይም የለም ብለው እንዲጀምሩ ሚውት ላደርግ ነው። ይኸው ያወራው ሲጀመር ያላልኩትን ነው እኮ ያወራው። ልመልስልህ ያላወራሁትን ነው ያወራው። ሲጀመር የትምህርት የቃላት የሚባል ነገር አለ ብያለሁ። ከሁለት የቃላት አገላለጥ እንጂ ይህን ያክል የእምነት ልዩነት በጣም ሰፊ ልዩነት የለንም። ስለዚህ አንድ መሆን አለብን የሚል ውይይት እየተካሄደ ነው ብያለሁኝ። እሱ ብቻ ሳይሆን አልኩ ይቀጠልሁና በነገረ ክርስቶስ ላይ ውግዘት ብቻ ሳይሆን የለያየን የጵጵስና ጉዳይ ሳይሆን በትምህርት ላይም ጭምር ስለሆነ አንዳንድ ግድፈቶች ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል እንዴት ነው መባል ያለበት የሚል ስለሆነ ውይይት ላይ ነን ነው። ውይይቱ ደግሞ ከረንትሊ ነገሌ የምላቸው ሰዎች ጭምር ውይይት ላይ እንደ ቸርች እያደረግን ያለ ነው። ይቀጥላል ይሄ ውይይት። ለዚህ ማስረጃ ካልከኝ ሂድና ጠቅላይ ቤተ ክህነት ሂደው የነበሩትን ሰዎች አንዱ ዲያቆን ሄኖክም አለበት፣ ብፁዕ አቡነ አረጋዊ አሁን አርፈዋል፣ አባ ኃይለ ማርያም እሳቸው የነበሩበት
በግብፅ ቤተክርስቲያን ያሉትን ሰዎችን አላውቅም ስማቸውን። እንደዚህ ያሉ ውይይቶች እየተካሄዱ ነው። አሁንም ውይይቶቻችን እያደረግን ነው ያለን። ይሄንን ከሆነ የፈለግከው ይኸው ነው። እሺ ጥያቄ አልተመለሰም። እንደምትሰሙት ምዕመናን ጥያቄ የነበረው በኮፕቲክ ቤተክርስቲያን በኩል ያለው ቆይ አንዴ ቀሲስ ሰምቼዎታለሁ እኮ በኮፕቲክ ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። ኦኬ በአርሜን ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። በኤርትራ ቤተክርስቲያን በኩል የነበረው ጥያቄ ምን ነበር የሚል አይደለም። የነበረው ምንድን ነው? ጥያቄው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በኢስተርን አብያተ ክርስቲያናት ወር በምስራቃውያን አብያተ ክርስቲያናት በኩል ያለው ልዩነት የቃላት ነው። እንደው አበበ በሶ በላ ሲባል አበበ እንጀራ በላ የሚል አይነት ልዩነት ነው የሚል አይነት ልዩነት መኖሩን የኢትዮጵያ ቤተክርስቲያን አጽድቃለች ወይ የሚል ነበረ። ምዕመናን እንደሰማችሁት ቀሲስ ደበኩሉ ምን እንዳወራ ሁላችሁም ሰምታችኋል። ጥያቄ ቁጥር 2 የማይመለስ ማለት ነው። የማይመለስ ጥያቄ ቁጥር 2 ኦኬ የኛ ቤተክርስቲያን ናት ያልተነጠለ ያልተከፈለ የሐዋርያዊ ቅብብሎሽ ያላት የሚል ነገር አውርቷል። በል ቀሲስ ደበኩሉ ኮሜንቱን ክፈቱት። ኤፍሬም ምንድነው እየተካሄደ ያለው? ምዕመናን ይሳተፉበት። ጥያቄን አንዴ ላቅርብ። በአፖስቶሊክ ሰክሴሽን ወይም በሐዋርያዊ ቅብብሎሽ የኛ ቤተክርስቲያን ናት ያልተከፈለ የሐዋርያዊ ቅብብሎሽ ኦር የአስተምሮም ቅብብሎሽ ያላት የሚል ነገር ቅድም አውርተዋል። በል ቀሲስ ደበኩሉ በጣም ያስጠላል ንግግርህ። አንተ በጣም እንደዚህ ያለ ጋጠወጥ የሆነ ንግግር ክርስቲያናዊ አይደለም። ንግግር ያስጠላል። ምንም ጋጠወጥ አላወራሁም። ምንም ጋጠወጥ አላወራሁም። በጣም አንተ እንደሚታወቅ ሰው እንኳን እንደዚህ አያወራም። አንተ ምንም አላወራሁም። መልሱም ብቻ ኧረ በቃኝ። እንደው ከአንተ ጋር እንደዚህ ያለ ንግግር አንተ ቶንህ ራሱ እኮ በጣም ነው የሚያስጠላው። አማን ሪከርዱን አዳምጠው በኋላ። አይ ቶኑ ይኸውልህ ምንም አላወራም። አልመልስልህም። አይመጥንም። ይሄ ንግግር አይደለም። መልስ ስለሌለው መልስ የለውም። በፖፖ አልመልስልህም። አይመጥነኝም። አልመልስልህም ሳይሆን መልስ የለኝም ነው የሚባለው። አለቀ። መልስ የለኝም ነው። እሺ ልመልስልህ። እሺ መልስልኝ። እሺ በካቶሊክ ቤተክርስቲያን በኢስተርን ኦርቶዶክሳውያን እና በኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው የሚል እንደዚህ በጣም ዝም ብሎ የተበላሸ ትምህርት የለም። ጥያቄ ምን ነበር? እየመለስኩልህ ነው። ጥያቄ ምን ነበር? ማስረጃ ነው የጠየቀኝ። ማስረጃውን ልሰጥህ። ቆይ ጥያቄን ያስታውሱ። ጥያቄ ምን ነበር? ምንም ይኸውልህ፣ ገና ትምህርትህ እኮ ባይዘው ጥያቄ ምን ነበረ? ቀሲስ ደበኩሉ ጭንቅ የሚል ጥያቄ ምን ነበረ? ጭንቅ የሚል ክርስቶስ ለዓለም አልሞተም ብሎ ጥያቄ ምን ነበር? ይጨንቃል። ስለ ካልቪኒስት ማሰብ ይጨንቃል። ጥያቄ ምን ነበር? ኤፍሬም አሁን አንተም ተመርጣል። ያስወጡት ይሄንን ቀሲስ ማለት አንተም ተመርጣል። ጥያቄ ምን ነበረ? አማን ጥያቄ ምን ነበረ? ምንም አላሰማሁት። ምንም የሚሰሙት ነገር የለም። ምን ነበረ ጥያቄ? ይኸውልህ የተመረጠ ንግግር እንደተመረጠ ሰው ምን ነበረ? ቀሲስ ፖለቲካ የለም። አማን ሻሎም ባለበት ፖለቲካ የለም። ይኸው ፖለቲካ የለም። አራሃለ ይኸውልህ ክርስቶስን የዓለም ቤዛ ነው ብለህ ብትቀበል ምን ነበረ? የእርሶን ዩኒቨርሳሊዝም ልትቀበል ማንም ሳያምን ክርስቶስ ማንም ሳያምን ክርስቶስ ስለተሰቀለ ብቻ በብሉይ ኪዳን የነበረው ሁሉ ኃጢአታቸው ተምረዋል የሚል ዩኒቨርሳሊዝም ምንፍቅና፣ የእርሶን ዩኒቨርሳሊዝም ምንፍቅና ነው የምንቀበለው። ክርስቶስ ምንፍቅና ነው የሚያስተምሩት። ለ300 ሰዎች ላይ ሞተው ከምትል ይልቅ የለም የሚሰሙት ነገር የለም። ኤፍሬም አስቆመው። ይሄንን ቀሲስና አማን ቆዩ አንዴ። አማን ምንም ሊመልስ አልቻለም። ስለዚህ ሌሎቻችሁ ቀጥሉ። በቅቶኛል። አማን
አንዴ ሁላችሁ ሚውት አድርጉ። አማንም ቀሲስም ይቅርታ በጣም ቆይ። አይ አሁን ይሰማል ድምጼ? ኤፊስማ ይሰማል። ይሰማል። ባግዳድ በተራ በተራ እየተጠያየቁ መልስ መመለስ ነው የተሻለ የሚሆነው፣ መማማርም የምንችለው። አይ ቲንክ በዚህ ሁኔታ ብዙ ርቀት የሚያስኬድ ነገር አይደለም ያለው ነገር። ኤኒዌይስ ሶ ወደ ሰላማዊ ውይይት ምናምን ብንመለስ ቀሲስ ፈቃደኛ ከሆኑ አማ የሚያነሳቸውን ጥያቄዎች መመለስ ነው። ካልሆነ ደግሞ እንግዲህ ቢቀር ነው የሚሻለው። ይቅርታ አድርጉልኝ። እናንተ ራሳችሁ ሽማግሌ እንደዚህ ቤት ውስጥ ጤነኛ ሰው የለም። እንደዚህ ውስጥ አንድ ጊዜ ሁላችሁም አንድ ጊዜ ጤነኛ ሰው የለም ምናምን። ቀሲስ እንደዚህ አይነት ፖለቲካ አማን ሻሎም ባለበት አይደረግም። አንድ ጊዜ እሱን እናከብራለን፣ ክህነቱን እናከብራለን። ኢቨን ኢፍ ኦርቶዶክስ ባንሆንም እንኳን ግን እንደዚህ አይነት በጣም የወረደ ፖለቲካ እንዲጫወቱ አማን ሻሎም አይፈቅድም። ኦኬ አይፈቅድም። ስለዚህ ጥያቄ ቀጥታ ይመልሱልኝ። ካልቪኒስት፣ አርሜኒያን በዚህ ገብቶ በዛ ወጥቶ እኔን መጠየቅ ይችላሉ። ኦኬ ቀሲስ እኔን መጠየቅ ይችላሉ። ነገር ግን እኔን መጠየቅ ባለበት ታይም ይጠይቃሉ እንጂ እኔ ጥያቄ እየጠየቅኩ እያለ እኔን መጠየቅ አይችሉም። ስለዚህ አሁንም ቢሆን በተከበረ መንገድ እኔን ጥያቄን ይመልሱልኝ። እንደማይመልሱ እያወቁ ይጠይቃሉ። እኔ ጎረምሳ ነኝ። እኔ ድምጼ ወፍራም ነው። በቃ እኔ ጎረምሳ ነኝ። በቃ ማዳመጥ ትችላለህ። ጥያቄን ያስታውሳሉ። እሺ አንድ ጊዜ ቀሲስዬ አንድ ጊዜ ቤታችሁን የመጣሁት እድል ስጠኝና ላውራ። እንዴ እድል ሰጥታለሁ። እሺ ያውሩ። አሁን ያውሩ። ቀሲስ እርሶ ያውሩ። አሁን አማን ማናችሁም እንዳትገቡ፣ ሲጨርሱ ይገባል የሚገባው ሰው ማለት ነው። ሲጨርሱ ትገባለህ። ቀሲስ እሺ ያውሩ፣ የእርሶ ተራ ነው። በጣም ጥሩ። እኔ እኮ በእርጋታ ነው የማናወራው። ደቂቃ ይሰጥ፣ አለዚያ ረጅም ደቂቃ ልንቀመጥ ነው። ደቂቃ ይሰጥ። ይሄ ልጅ ዛሬ በውልና ማስረጃ አማን በውልና ማስረጃ ካልወከልከኝ አላቀርብም። የእኔን ጥያቄ ስንዴ አንድ ጊዜ ቆይ፣ አንድ ጊዜ ቀሲስ ጥያቄ ያለኝ እኔ እኮ ቅድም ለብራዊት ኤፍሬም ያወራል ወይም ኤቢም ያወራል። ከሁለት አንዱ ነው የሚያወሩት። ረጋ ብለው እንደኔ የጎረምሳ ድምፅ ሳይኖራቸው እንደኔ ሳይጮሁ እንደኔ ዛሬ አማን ድምፁ ተቀይሯል ምናምን ሳይባሉ ኤቢና ኤፍሬም ይጠይቃሉ። እኔ ጥያቄ ለእነሱ አስረክቤ እወጣለሁ። ከእኔ መስማት የማይፈልጉ ከሆነ ማለት ነው። ቅድም የጠየቁትን ጥያቄ በቃ ሁለቱ ይጠይቃሉ። እኔ የለውበትም። አለቀ። እኔ ወጣ ላሉ ችግር የለውም። ግን ዳይሬክትሊ ኤቢ በውስጥ ነው ምልክልህ። አጠያየቁ የሚሆነው እዚሁ እንዲመልሱ ነው። ቅድም ሲሰሩ የነበሩት ፖለቲካ ነበረ። ኦኬ እኔ ባለሁበት ቦታ ፖለቲካ እንዲሰራ አልፈልግም። ቀሲስ ቤታችን ሰጦታለሁ። አውርተው እንደዚህ ያውጡም። ቀሲስ ጤነኛ ንግግር አይደለም የሚናገረው። ከታች ኮሜንቱ ራሱ ተቋቋማካት ውጡ የሚለው ኮሜንቱን በስነ ስርዓት አወራን። ጥያቄያችሁን ልመልስ። አምሄር ካልሆነ ግን እሺ ኮሜንቱን ዝጉት። እኔ ግን አይደለሁም የምዘጋው የምከፍተው ምን አይደለሁም እስካሁን። ኖ ኮሜንቱ አይደለም እኮ ኮሜንቶች እኮ ወደዋል። ቆይ እንደዚህ ይሁን። አንድ ጊዜ እኔ ደግሞ ስሙኝ። አሁን የኔ ስልጣን በራሴ ስልጣን አሁን ሁላችሁም ሚዩት አድርጉና አንድ ጊዜ ስሙኝ። አሁን በዚህ ሁኔታ ጥያቄዎቹም በትክክል አይመለሱም፣ ጥሩ ውይይትም አይኖረንም፣ እውነት ለመናገር ማለት ነው። እና ምንድነው ጊዜ እንስጥና አሁን አማን ሲጠይቅም ጊዜ እንስጠውና አማን ሀሳቡን በደንብ አርቲኩሌት ያቀርባል። ስሙትና በደንብ ከዛ በኋላ ደግሞ ቀሲስ ይመልሳሉ። ከዛ በኋላ እንደዛ እያደረግን እንሄዳለን፣ በመደማመጥ በመከባበር ማለት ነው፣ በመዋደድ። እኔ መዝሙር ነው በአገልግሎቴ ብቻ እንድመቅ ስብከት ሁሉ ለአንተ ነው ክበር ባለኝ ነገር የሚል መዝሙር ነው የተከፈተው። እኔ እውነት ለመናገር ልቤን የሚነካ መዝሙር ነው። ቴንኪው ኤፋ። እኔ ለምንድን ነው ተረጋግተን የማናወራው? ማለት እኔ ጥላቻ ቢኖርብኝ እዚህ እኮ አልመጣም። ጥላቻ እኮ አይደለም፣ የትምህርት ልዩነት ላይ ስለሆነ የምናወራው
ይሄ ለየብቻ ስንሆን የመቀጣቀጡን ለየብቻ ስንሆን እናደርገዋለን፣ ችግር የለም። ስንገናኝ ግን አይደለ ነገረ ክርስቶስን መሰረት ያደረጉ ነገሮች ነበር ውይይት ሲደረጉ የነበር። ኢትዮጵያ ቤተክርስቲያን የቱ ጋር እንደዚህ ያለች፣ ግብጽ ቤተክርስቲያን መች እንደዚህ ያለች፣ እንደዚህ አይነት ነገር ነው ሲወራ የነበር። አረ ውይይት አይደለም እሱ የቤተሰብ ጨዋታ ነበረ። ጨርሰን እሱን ከዛ ወደ ጥያቄ ገብተን አማን ጥያቄ ይዞ መጥቶ እሱ የድሮ እንትን ነው። ከዛ በኋላ ወደ ጥያቄ ገብተናል። ርዕሱ ይነገረኛል፣ ርዕሱ ይነገረኝ። ምን ላይ ነው አሁን ውይይቱ? እኮ አሁን ትሰማዋለህ፣ ከአማን ትሰማዋለህ። ጥያቄና መልስ ነው። አይ ሳቁን ተው፣ ርዕሱን ትሰማዋለህ፣ ርዕሱ ኢየሱስ ጌታ ነው። ጥያቄውን ትሰማዋለህ ነው። ጋዲ ኤፊ በእናትህ እንተዋወቃለን። ኤፊ ምንም አዲስ ነገር ኖር አይደለም። አሁን ቶፒክ አለ፣ የሆነ ቶፒክ ላይ ወራ ያለበለዚያ ግን ጥያቄና መልስ ሴሽን ከሆነ እኔ ምንም ውይይት ባልተደረገበት እየተበጠበጥኩ ስለሆነ ኤቢ ምንድን ነው የምትለው? ኤፊ ቆይ አንዴ፣ ጋዲሳ ምን አለበት? አንዴ ቆይ፣ ይሄን ነገር መስመር እናስይዘው። ትቀጥላለህ። እንደዚህ እናድርግ። አይ ቆይ አንዴ ሚውት አድርጉና ርዕሱንም የደረስ ቀሲስ አንዴ ርዕሱንም የደረስንበትንም ለጋ ጭምር ነው የሚል የዲያቆኑ ሰባኪ የሚል አነሳውኝ። ከዚያ ለኔ የቀረበልኝ ጥያቄ ምንድነው? ኦርቶዶክሳውያን ሁሉ ድናችኋል ብላችሁ ታምናላችሁ ወይ የሚል ጥያቄ ተነሳ። እኛ ያልዳን ማን ሊድን ነው? አዎ ድነናል ብዬ መለስኩኝ። እኛስ ድነናል ወይ ሲሉኝ ኖ ከኦርቶዶክሳዊ ውጭ ያለውን ድነዋል ብለን እኛ አንናገርም። ሰው በጥምቀት ነው ይድናል የምንለው። የምናጠምቀው ከሌላ እምነት የሚመጡት የምናጠምቀው አልዳኑም ብለን ስለምናምን ነው የሚል መልስ ሰጠሁኝ። ከዚያ አፖስቶሊክ ሰክሴሽን ተነሳና የካቶሊኮች አፖስቶሊክ ሰክሴሽን አላቸው ወይ የሚል ጥያቄ ተነሳ። አዎ እንደ ጵጵስና ቤተክርስቲያን በሁለት መካከል ኬልቄሎ ላይ ስለሆነ ጳጳሳትም ስለነበረባቸው አለን ይላሉ። እኛም አለን። ይሄ የጳጳሳቱ ክፍሎቹ ሲፈጠሩ እንትኑ አለ። ግን መለያየት ስላለ እኛ ውይይት ላይ ያለ ነው፣ ንግግር ነው ያለ ነው። በተለይ የቃላት አጠቃቀም ላይ ብዙም ልዩነት የለም። ነገረ ክርስቶስ ላይ ማውራት አለብን ብለን ቤተክርስቲያኗ በኦሪየንታል ቤተክርስቲያናትና በግሪክ ቤተክርስቲያን በካቶሊክም ጭምር ውይይት እየተካሄደ ነው ብዬ ጨረስኩኝ። ማስረጃ አምጣ አለኛ። አሁን ውይይት እያደረጋችሁ እንደሆነ ንግግር እየተደረገ እንደሆነ ልዩነታችን የፖለቲካውን ጫና ስለነበረበት የዚያ ነው እንጂ ጨዋታ ማለት ነው። ኤፊ በጣም እኮ ነው እኮ ምን እንደጠየቀ ስማ። መጀመሪያ ጋር ኤፊ እኔ ስለ አማን አይደለም እንዳልክ የሚባል ልጅ ገዝት ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቅድሙ እየጻፈ መለስ እንዳልክ የራሱን ይመልሳል። አንተ ምን አገባ? አንተ ምን አገባ? እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌዎች ስብስብ ያለበት ቤት በሉ። ሰላም ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁት። አማን ስተት እኮ ኤፍሬም ነው እንትን ያለው እንደዚህ እነዚህን ሰዎች አይ ቲንክ አንድ ነገር ልናገር ነው። እኔ እስከዛሬ ተናግሬ አላውቅም። ላለፉት 2 ዓመታት ፐርሰናሊ አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም። ባይዘው ተደራጅተህ ብትመጣ አትቋቋመኝም። ባይዘው በግልጽ ነው የምናገረው። በጣም ቆይ ማንም እንዳያስቆም በተደጋጋሚ በተፈጠሩ ክፍተቶች ሁሉ አታክ በቃ ለማድረግ ያልሞከሩት ነገር የለም። አማን አለን ቆይ እንዴ አለው እንዳልክ ቴንክ ዩ መናገር የፈለኩት ነገር ስላለ ነው። ሲሪየስሊ ማውራት ያለብኝ ነገር አለ። እንግዲህ ኤፍሬም ቤት ነው አይደል? የጴንጤ ቤት ነው። ስለዚህ እኔ የገባሁበት ምክንያት አንድ ምክንያት ነው። ዲበኩሉ ማለት መሳሪያና መስቀል በሁለት እጁ የጨበጠ ነው። በዚህ መሳሪያ በዚህ መስቀል ከዛ አንተና እሳቸውን የማስመለጥ ፕላን ነው ያለው ሲጀመር።
ያ ማን ረተኙ በጌታ በረንዳ ላይ ሆኜ እንኳን እየረበሹኝ ነው። እሺ ተኙ። ለምን ዘጋው? ኤፊ አይ ሃቭ ኖ አይዲያ ለምን እንደዘጋው። እኔ ቤትም ወዳችሁ እላፊ ማውራት ፕላን አላችሁ? እኔ እኮ ቦልካለሁ። ምዕመናን አታውቁም? እላፊ የሚያወራ ሰው ቦልካለሁ። ዘረገፈን ሁላችንንም። ያ ዛሬ ቤቴ ቢሆን ጥሩ ነበር። ቪዲዮ ከፍቼ አሪፍ ይጫወት ነበረ። እሺ ኦኬ። ምን ተፈጥሮ ነው ምናምን እኔ ይቅርታ ጠይቃለሁ። ነገ ያስቀየምኳቸው ስድብ ብለው የሚቆጥሩት ነገር ካለ ኦኬ፣ ስድብ ብሎ የሚቆጥሩት ነገር ካለ ነገ ይቅርታ ጠይቃለሁ። ችግር የለውም። ማንንም የመሳደብ ፕላን የለኝም እኔ። ዛሬ ሰርግ ላይ ነው ያለሁት። ኦኬ፣ በጣም ብዙ ምዕመናን ያሉበት ቦታ ነው ያለሁት። በጣም አይመች ቦታ ሆኜ ነው ሳወራ የነበረው። ብዙ ሰዎች ስልክ እያወሩ ነው፣ ሌሎች ምዕመናንም አሉ። ኤኒዌይስ እሱን ኤክስፕሌን ማድረግ አያስፈልግም። ግን አይ ቲንክ ድምጾች እየገቡ ስለነበረ ይመስለኛል ከኤፊ ጋርም ውጣ ያልነው መሀል ላይ እየገባ እየረበሸ ስለነበር ነው። ሲጀመር የፈለገው ያ ነበረ። አንፎርቹኔትሊ ግብአት የሚሆን ነገር ሰጥተናል። ዳስ አንፎርቹኔት፣ በጣም ዳስ ሚዘረብሊ አንፎርቹኔት። ኤፊ መልሶ ቢከፍት ጥሩ ነበረ፣ ገብተን ማውራት እንችላለን። ግን ዳስ አንፎርቹኔት። እንደ እኔ እያከበርኩ ነው፣ እርሶ እያልኩ ነው ሳወራ የነበረው እንደዛ ነው። ግን ዳስ አንፎርቹኔት። እኔ ከኋላ ድምጾች ነበሩ፣ ሚዩት አላረኩም ምናምን፣ ጩኸት ነበረ ምናምን። ኦኬ፣ እንግዶች እያረፉ ነበር። ኦኬ፣ እንግዶችም እያረፉ ነበረ ምናምን። አሁንም ድምጽ አለ ከኋላ የምትሰሙ ከሆነ እሱ ነው ችግር የሆነው። ግን ስቲል ዛሬ ልክ አላረክም ልጁን። ኦኬ፣ ልጇ ነው አምላኳ። ዛሬ ልክ አላረክም። ያንቺን አስተያየት አልቀበልም። የምዕመናን አስተያየት ብቻ ነው የምቀበለው። የጴንጤዎችን አስተያየት ብቻ ነው የምቀበለው። እኔ አሩ ነው ስድቡን ንገሩኝ። ገብቶ መሀል ላይ ሲናገር የነበረው በጣም ፕሮቮኬቲቭ የሆነ ነገር ሲናገር የነበረው እሱ ነው። ኦኬ፣ ግን ቢኒ ማን ነው? ቢኒ አላወኩትም። ቢኒ
ኑሃሚን ኦኬ ኑሃሚን እሺ ኮንፊርም አድርጌያለሁ። ኤኒዌይስ ዳስ አንፎርቹኔት ላስት ታይም ላይ በዛ ሁሉ ህዝብ መሃል ጥሩ ማስቆጠር የምንችለው ድል ነበረ፣ ግን በተጠመደው ወጥመድ ውስጥ እንደገባን ነው የማስበው እኔ በግሌ። አማን እግዚአብሔር የቀባውን ካህን አቃልሃል ወዮ ለወደፊት ህይወትህ።